ከዚህ በፊት በመለኛ ገጽ የተለያዩ የሽሮ አይነቶችን አሳይተናችሁ ነበር። ዛሬ ደግሞ አንድ የሽሮ አይነት አሳያችኋለሁ። ይህን የሽሮ አይነት ባህር ዳር የተመገብኩት ሲሆን እንዴት እንደሚያዘጋጁት ጠይቄና የተወሰኑ ግብአቶችን በመጨመር የበለጠ ጣፋጭ አድርጌ አዘጋጅቼዋለሁ። የዚህን የሽሮ አይነት ስም የምታውቁ ካላችሁ አስተያየት መጻፊያው ላይ ጻፉልን። ይህን የሽሮ አይነት አንዴ ካዘጋጃችሁት በኋላ ከፈለጋችሁ ብቻውን ካልሆነ ደግሞ ከሌሎች የጾም ምግቦች ጋር እንደ አይነት አድርጋችሁ ማቅረብ ትችላላችሁ። ሽሮውን ለማዘጋጀት እነዚህን 5 ዋነኛ ግብአቶች እንጠቀማለን። ከምንጠቀማቸው ግብአቶች መካከል አንድ ተልጦ የተፈጨ ተለቅ ያለ ቲማቲም፣ 2 በትንንሹ የተከተፈ ቃሪያ። ቃሪያውን ስታዘጋጁ የማቃጠል ይዘቱ እንዲቀንስላችሁ ፍሬውን ማውጣት እንዳዘነጉ። 3 የሾርባ ማንኪያ ቀይ ሽንኩርት። ይህ እጄ ላይ የምትመለከቱት ቀይ ሽንኩርት አብስዬ ፍሪጅ ውስጥ ያቆየሁት ሲሆን ተዘጋጀም 1 ወር ያክል ይሆነዋል። ቀይ ሽንኩርትን አንዴ በርካሽና በብዛት ገዝታችሁ በንጽህና አዘጋጅታችሁ ለረጅም ጊዜ እንዴት እንደምታቆዩ መማር የምትፈልጉ የመለኛ ተከታታዮች በሁሉም የመለኛ ገጾች ላይ ከላይ አስቀምጠንላችኋል። የዛሬውን ሽሮ ለማዘጋጀት ሌላው የምንጠቀመው የግብአት አይነት የመለኛን የማረቆ በርበሬ ነው። የምንጠቀመውም የበርበሬ መጠን 1 የሾርባ ማንኪያ ነው። ከበርበሬው ሌላ ነጭ የሽምብራ ሽሮ እንጠቀማለን። የዛሬውን ምግብ ለማዘጋጀት ምጥን ሽሮ የምትጠቀሙ ከሆነ በርበሬ አያስፈልጋችሁም። በተጨማሪ ልክ እንደኔ አብስላችሁ ያቆያችሁት ሽንኩርት ከሌላችሁ ትኩስ ሽንኩርት መጠቀም ትችላላችሁ። ከዚህ በፊት ባሳየኋችሁ መልኩ ያበሰላችሁት ሽንኩርት ካለ ግን ኑሯችሁን የበለጠ ያቀልላችኋል። ሽንኩርቱ ምስሉ ላይ እንደምትመለከቱት በንጽህና ስለተዘጋጀና ምንም አይነት ዘይት እንዲሁም ጨው ስላልገባበት ሳይጠቁር ቀለሙን ይዞ ቆይቶልናል። ሽንኩርት ሲዘጋጅ በንጽህና ከተዘጋጀ በዚህ መልኩ ቀለሙን ሳይለቅ ሳይጠቁር ለረጅም ጊዜ መቀመጥ ይችላል። አሁን ካዘጋጃችሁት ሽንኩርት ላይ የተወሰነ ትቀንሳላችሁ። ሽንኩርቱ በረዶ ይዞ ስለሚቆይ ለማላቀቅ በቀላሉ እንዲመቻችሁ ምስሉ ላይ በምትመለከቱት መሰረት 2 ቦታ ወይም 3 ቦታ ሰንጥቃችሁ ማቆየት ትችላላችሁ። እኔ ለዛሬ ሽሮ ማዘጋጅበትና ተጨማሪ ምስር ወጥ ለማዘጋጀት እንዲረዳኝ ግማሹን ቀንሼ አውጥቻለሁ። አሁን ሳላ ያለ ቢላ በመጠቀም ለዛሬው ሽሮ የሚሆናችሁን ያህል ትቀንሳላችሁ። የቀረውን ታዲያ መልሳችሁ ማቀዝቀዣ ቤት ውስጥ መጨመር ትችላላችሁ። እዚህ ጋር ሽንኩርቱን ስቀንሱ እጃችሁን በሚገባ መታጠብ እንዳዘነጉ። ሽንኩርቱ ውጪ ላይ መቆየት ስለሌለበት ካቆያችሁት ደግሞ በጣም ስለሚጠቁርባችሁ የምትፈልጉትን ያህል ከቀነሳችሁ በኋላ ወዲያው ወደ ማቀዝቀዣ ቤት ውስጥ ማስገባት ይኖርባችኋል። አሁን ሰፋ ያለ መጥበሻ ላይ የቀነሳችሁትን ሽንኩርት ትጨምሩና ልክ ምስሉ ላይ በምትመለከቱት መሰረት ታፈርሱታላችሁ። ካፈረሳችሁት በኋላ ምድጃችሁን ታበሩና ለተወሰነ ደቂቃ ሞቅ ሞቅ ታደርጉታላችሁ። አሁን 2 የሾርባ ማንኪያ የምግብ ዘይት ትጨምራላችሁ። የምግብ ዘይቱን ከጨመራችሁ በኋላ ከሽንኩርቱ ጋር ቶሎ ቶሎ ትቀላቀሉታላችሁ። ሽንኩርቱ በቆንጆ መልኩ በስሎ የገባ ስለሆነ እዚህ ጋር ለረጅም ደቂቃ ማብሰል አይጠበቅባችሁም። እንደምትመለከቱትም ወር የቆየ ሽንኩርት ሳይሆን ትኩስ ተልጦ የበሰለ ሽንኩርት ይመስላል። አሁን ያዘጋጃችሁትን የመለኛ የማረቆ በርበሬ ከላይ ትጨምራላችሁ። እዚህ ጋር በርበሬው እንዳይቃጠልባችሁ የምድጃችሁን የሙቀት መጠን በተወሰነ መልኩ ዝቅ ታደርጉትና በርበሬውን ከሽንኩርቱ ጋር በሚገባ ትቀላቀሉታላችሁ። በርበሬው እንዳይቃጠልባችሁ የተወሰነ ውሃ ጠብ ታደርጉና የቀራችሁን በርበሬ ትጨምራላችሁ። በርበሬውን በትንሽ ሙቀት ሞቅ ሞቅ ካረጋችሁት በኋላ የምድጃችሁን የሙቀት መጠን ትጨምሩና በውሃ ላላ አርጋችሁት የማቁላያ ቅመም ከላይ ትጨምሩበታላችሁ። መጠቀም ያለባችሁም የማቁላያ ቅመም ግማሽ የሻይ ማንኪያ መሆን አለበት። የማቁላያ ቅመሙን ከጨመራችሁ በኋላ ልክ ምስሉ ላይ በምትመለከቱት መሰረት እጃችሁ ሳያርፍ ቶሎ ቶሎ ታማስላላችሁ። ቁሌቱ ደረቅ እያለ ካስቸገራችሁ ተጨማሪ የፈላ ውሃ ጠብ ጠብ እያረጋችሁ ማላላት ትችላላችሁ። ምግብ የምታዘጋጁበት ጠረጴዛ እንዲሁም ማማሰያችሁ እንዳይበላሽባችሁ የሻይ ብርጭቆ ማሳረፊያ ላይ ማማሰያችሁን እያሳረፋችሁ አብስሉ። የማቁላያ ቅመሙን ጨምራችሁ ለ5 ደቂቃ ያህል ካማሰላችሁት በኋላ ፈጭታችሁ ያዘጋጃችሁትን ቲማቲም ከላይ ታስገባላችሁ። ቲማቲም ወጡ ሲገባና ስትመገቡት ጨጓራችሁን ለሚያማችሁ አስቀድማችሁ ቲማቲሙን ልጣችሁ መፍጨት እንዳዘነጉ። ቲማቲሙን በርበሬው ላይ ጨምራችሁ ለተወሰነ ደቂቃ ከቀላቀላችሁት በኋላ ከድናችሁ በእንፋሎት ታበስሉታላችሁ። በእንፋሎት በስሎ በተወሰነ መልኩ ውሃውን ከቀነሰላችሁ በኋላ ግማሽ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ከላይ ታስገባላችሁ። የሽሮ ማጣፈጫ ሚስጥሩ አንዱ ነጭ ሽንኩርት ስለሆነ ባታሳንሱ መክራችኋለሁ። አሁን የተወሰኑ የማጣፈጫ ቅመሞች ታስገባላችሁ።
ግማሽ የሻይ ማንኪያ ኮረሪማ፣ ግማሽ የሻይ ማንኪያ ሮዝመሪና የምታዘጋጁት ምግብ የቅቤ ቃና እንዲኖረው ግማሽ የሻይ ማንኪያ የበሶ ብላ ዱቄት ከላይ ትጨምራላችሁ። እዚህ ጋር የዘረዘርኩላችሁን እያንዳንዱን የማጣፈጫ ቅመሞች እንዴት እንደሚዘጋጁ ከዚህ በፊት በመለኛ ገጽ ላይ ስላሳየን ሩቅ ሳትሄዱ እዚሁ ገጻችን ላይ መጎብኘት ትችላላችሁ። የጨመራችሁትን ቅመም ከቁሌቱ ጋር በደንብ ካማሰላችሁ በኋላ ትንሽ የፈላ ውሃ ጠብ እያረጋችሁ በደንብ ታላሉታላችሁ። ቁሌቱ በቆንጆ መልኩ እየበሰለ ሲሄድ ልክ ምስሉ ላይ በምትመለከቱት መሰረት የጨመራችሁትን የወይራ ዘይት ወደ ላይ እየተፋ ይመጣል። አሁን የምትፈልጉትን ያህል ጨው ከላይ ትጨምራላችሁ። የሁሉም ሰው የጨው ፍላጎት ሊለያይ ስለሚችል እየቀመሳችሁ የምትፈልጉትን ያህል ጨው እዚህ ጋር መጨመር ትችላላችሁ። ቁሌቱ በቆንጆ መልኩ ተቁላልቶ ከደረሰ በኋላ ይህንን ይመስላል። አሁን ያዘጋጃችሁት ቁሌት ላይ የመለኛ ነጭ የሽምብራ ሽሮ ትነሰንሳላችሁ። የምትጨምሩት የሽምብራ ዱቄት ሙሉ ለሙሉ ቁሌቱን መሸፈን ይኖርበታል። እዚህ ጋር የሽምብራ ሽሮን ከመጨመራችሁ በፊት የምድጃችሁን የሙቀት መጠን መካከለኛ ላይ ማድረግ እንዳዘነጉ። በሽምብራ ዱቄቱ ሙሉ ለሙሉ ቁሌቱን ከሸፈናችሁ በኋላ ከድናችሁ በእንፋሎት ለተወሰነ ደቂቃ ታበስሉታላችሁ። ሽሮውን በእንፋሎቱ ለተወሰነ ደቂቃ ካበሰላችሁ በኋላ ከፍታችሁ ሰፊ ማማሰያ በመጠቀም ልክ ምስሉ ላይ በምትመለከቱት መሰረት ትቀላቅሉታላችሁ። እዚህ ጋር ስትቀላቅሉት ሽሮ ፈጽሞ መላላት የለበትም። ስለዚህ በጣም ካላላባችሁ ተጨማሪ ዱቄት እየጨመራችሁ ማማሰል ይኖርባችኋል። በጣም ከወፈረባችሁ ደግሞ በጣም ትንሽ ውሃ እያርከፈከፋችሁ ማላላት ትችላላችሁ። የምታማስሉበት ማማሰያ ለማማሰል ካልተመቻችሁ ሰፊ የብረት ማንኪያ በመጠቀም ልክ ምስሉ ላይ በምትመለከቱት መሰረት እየዳመጣችሁ ማብሰል ትችላላችሁ። አሁን የምድጃችሁን የሙቀት መጠን ከፍ ታደርጉና እጃችሁ ሳያርፍ ሽሮውን እያገላበጣችሁ ታበስሉታላችሁ። ሽሮውን ማብሰል ያለባችሁ ውስጡ የሚገኘው እርጥበት ሙሉ ለሙሉ እስኪወጣ ድረስ መሆን አለበት። ሽሮ ውስጥ ያዘለው እርጥበት ሙሉ ለሙሉ እየወጣላችሁ ሲሄድ ሽሮ በደንብ እየተፈረፈራላችሁ ይመጣል። የዛሬውን ሽሮ ለማዘጋጀት የተጠቀምነውን የማረቆ በርበሬና የሽምብራ ሽሮ ማዘዝ ለምትፈልጉ የመለኛ ተከታታዮች የመለኛ የኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። ከበርበሬውና ከሽሮ በተጨማሪ የተለያዩ ተጨማሪ ግብአቶችንም አዘጋጅተናል። ሽሮውን ምስሉ ላይ በተመለከታችሁት መሰረት እየዳመጣችሁ እንዲሁም መልሳችሁ እየፈረፈራችሁ በሄዳችሁ ቁጥር ደረቅ እያለና ቀለሙን እየቀየረ ይሄዳል። እንደዚህ ደረቅ ብሎ ካልተፈረፈረላችሁ ውሃ አብዝታችሁ ሊሆን ስለሚችል ለተጨማሪ ደቂቃ በመካከለኛ ሙቀት ማብሰል ይኖርባችኋል። ባሳየናችሁ የአበሳሰል መመሪያ መሰረት ግን ከተገበራችሁት ልክ ምስሉ ላይ በምትመለከቱት መሰረት ቆንጆ ሆኖ ይፈረፈረላችኋል። ይህን ሽሮ በፍስግ ወቅት የምታዘጋጁት ከሆነ እዚህ ጋር የቀለጠ ቂቤ ከላይ ማፍሰስ ትችላላችሁ። ሁላችሁም ይህ ሽሮ ተመችቷችሁ በየቤታችሁ ካዘጋጃችሁ የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። አሁን ሽሮአችን ቆንጆ ሆኖ በስሎልናል። ሲታይ እንዲያምርና ቆንጆ የማቃጠል ይዘት እንዲኖረው ከላይ ያዘጋጃችሁትን ቃሪያ ትነሰንሱበታላችሁ። ይህን ሽሮ ከፈለጋችሁ ብቻውን፣ ካልሆነ ደግሞ ከእርጎ ጋር ከተለያዩ የጾም ወጦች ጋር አብራችሁ ከጎን ማቅረብ ትችላላችሁ። እኔ ከሽሮ ጋር እንደማባያ እንዲሆነኝ በቀይ ቦሎቄ ካዘጋጀሁት ሰላጣ ጋር አብሬ አቅርቤያለሁ። የዚህን ሰላጣ አሰራር በሚቀጥለው የመለኛ ቪዲዮ ይዤላችሁ ቀርባለሁ። የዛሬውን የመለኛ ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።